በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን በታላቅ ክብር ለምታስበው የመስቀሉ ፍለጋ የደመራ በዓል በሰላምና በጤና ጠብቆ አደረሳችሁ አደረሰን። በየዓመቱ እንደሱ እንደ አምላካችን ፈቃድ በዚህ በምንገናኝበትና የአምላካችንን ሰማይና ምድር ሲያልፍ የማያልፈው ቃሉን በነጻች በጎላች በተረዳች በዚች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በምንማማርበት በማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችን ያው በዓላትን ማስታወሳችን ግድ ነውና ምንም እንኳ በየጊዜው የምንሰማውን ቢሆን ማስታወስም ለሌላው ለመንገርም ሰብሰብ ያለ ሐሳብ እናገኝም ዘንድ ይሄው የደመራ በዓል ለምን እንደሚከበር ለዛሬም እግዚአብሔር አምላካችን የወደደውን የፈቀደውን ወደ እያንዳንዳችን ልቦና እንዲያደርስልንና የምናደርገውን የምናከብረውን የቅድስት ቤተክርስቲያናችንን በተለያየ መልኩ የምናያቸውን በዓላቶቻችንን በአጠቃላይ እምነታችንን ስርዓት ካልተማሩ ማወቅ ካላወቁ ጽድቅ የለምና በዚህ ሁኔታ እያወቅን እየተማርን እያሳወቅንም እርሱ አምላካችን በረዳን መጠን ለልባችን አምላካችን ይነግርልን ዘንድ ይኸው የዘንድሮውንም ዓመት የ2018ን ማለት ነው የደመራን በዓል ለማሰብ በዓሉ ለምን እንደሚከበር አጠር ያለ ማስታወሻ ለማቀበል ነው። ለሁላችንም አምላካችን በቸርነቱ ይህንን የመስቀሉን ነገር ሊነግረን ለዚህ ያደረሰን ክብርና ምስጋና ለገናና ስሙ ይሁንልን። አሁንም በብርሃነ መስቀሉ እስከ መጨረሻው ድረስ ያጽናን። ዓይናችንንም ከመስቀሉ ልባችንን ከቃሉ አንደበታችንንም ከጾም ከጸሎት ከምስጋና መድኃኔዓለም አሁንም በቸርነቱ ማያርቅብን። እመብርሃን ወላዲተ አምላክ የመስቀል ላይ አደራ እናታችንም ልጄ ወዳጄ የሚለው የማያሳፍረው ጸሎቷ ቃል ኪዳኗ ፊት የማያስመልሰው አንገት የማያስቀልሰው ዘወትር እኛን የሚጠብቀን የእናትነት ፍቅሯ አብሮናልና ስሟ የከበረ የተመሰገነ ይሁን። የመስቀል ደመራ ወይም በየዓመቱ መስከረም 16 መስቀልን ስናከብር ለምንድን ነው ይሄን የምናከብረው የሚለውን ይኸው ለዛሬም አንድ ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብራችን እንከታተል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከወደቀበት መርገም ያድነው ዘንድ ከእመቤታችን ከንጽሕት ቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወስን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። በስቅለቱም ዲያብሎስን ድል ነስቶ በወህኒ ወይም በሲኦል ለነበሩ ነፍሳት ነጻነትን ሰበከላቸው። በዚሁ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እንደምናነበው የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነጻ ወጣ። ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ኤፌሶን ምዕራፍ 2 ቁጥር 16። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። ዳሩ ግን ጌታችን የተሰቀለበት መስቀል ታምራትን በማድረጉ የታወኩ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ቦታ ለ300 ዓመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳ አይሁድ ለጊዜው መስቀሉን ከዓይን ለመሰወር ቢችሉም ከክርስቲያኖች ልቦና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቦናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀምሩ። የንግሥት እሌኒ ታዲያ ይህንን ክቡር መስቀል ለመፈለግ ያደረገችው ድካምና እግዚአብሔር ደግሞ ለእሷ የሰጣትን መልካሙን ፍሬ የምናይበት ታሪክ እዚህ ላይ ይመጣል። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ሆነች። ንግሥት እሌኒም የተፈጠረውን አመቺ ሁኔታ በመጠቀም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። እንደደረሰችም ስለ ክብረ መስቀል መረመረች፣ ጠየቀች። ቦታውን የሚያስረዳት ግን አላገኘችም። አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመላከታት።
ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኘው የትኛው ላይ እንደሆነ ለይቶ ማወቅ አልቻለም። ንግሥት እሌኒ ከሶስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንም በመጨመርና በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን እንዲህ ደመራውን በምናከብርበት ቀን ማለት ነው ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። መስቀሎቹን ወስደው በሞተ ሰው ላይ በተራ ቢያስቀምጡ ጌታችን የተሰቀለበትና በዕለተ ዓርብ ተሰቅሎ የዋለበትና በደሙ መፍሰስ የተቀደሰው መስቀል የሞተውን ሰው በማስነሳት በሰራው ተአምር ሌሎቹ 2 ተአምራት ባለማድረጋቸው የጌታን መስቀል ለይቶ ማወቅ ተችሏል። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉ መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥት እሌኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ በመስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበር። ታዲያ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ለ4 ተከፍሎ ነበርና ግማደ መስቀሉ አንድ እጁ ያረፈበት ማለት ነው ወደ ኢትዮጵያ እንዴት መጣ? የጌታ መስቀል ለብዙ ዓመታት በኢየሩሳሌም ከቆየ በኋላ ነገስታት መስቀሉን ለመውሰድ ጠብ ፈጠሩ። በዚህ ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ለ4 ከፍለው በስምምነት ተካፍለው ከሌሎች ንዋያተ ቅድሳት ጋር ወይም ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊው ንዋየ ቅድሳት ጋር በግብጽ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ንጉሥ ዳግማዊ ዳዊት የግብጽ ክርስቲያኖች በአማሌቃውያን ከሚደርስባቸው ተጽዕኖ ነፃ እንዲወጡ በማድረጋቸው የግብጽ ፓትርያርክ የከበሩ ስጦታዎችን ላኩላቸው። ንጉሥ ዳግማዊ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታ የተሰቀለበትን መስቀሉን እንደሆነ ገለጹላቸው። በመሆኑም የግብጽ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋያተ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም ደብረ ከርቤ ገዳም ማለት ነው በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሰረት የወርና የዓመት በዓል ሰርታ ታከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱሱ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የተሰወረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናትና በምእመናትም ልቦና ተስሏል። በአንገታቸውና ልብሳቸውን መስቀል አለ። ስራ ሲጀመርና ምግብ ሲቀርብ በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ እንዳለ ጌታችን ማቴዎስ 16 ቤተ ክርስቲያናችንም ዕለት ዕለት መስቀሉን ትሸከማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ የምትደምረው የምታስበው የመስቀል ደመራ አገራዊ አንደምታም አለው። የመስቀል ደመራ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እውቅና ተሰጥቶት ዓለም አቀፋዊ ቅርስም ተብሎ ተመዝግቧል። እንግዲህ እኛም በተለያየ መልኩ በሀገር ቤትም ከሀገርም ርቀን የምንገኝ ኢትዮጵያውያንም የዚህን በዓል ታላቅነት ለልጆቻችን፣ በአካባቢያችን ላሉ ወገኖቻችን፣ በአጠቃላይ በዚች እምነት ጸንተው ለሚመላለሱ ለተዋሕዶ እምነት ተከታዮችም ሆነ ለሌሎቹ በምንችለው መልኩ ማስረዳት የበዓሉም የበረከቱም ተሳታፊ እንዲሆኑ እንደ እግዚአብሔር ፈቃድ ከኛ የሚጠበቀውን ማድረግ እንደሚገባን መዘንጋት የለብንም። ታሪኩ ከብዙ በጥቂቱ ከሙሉ በከፊሉ እንደ እግዚአብሔር ፈቃድ በዚህ መልኩ የመስቀል ደመራ በዓል ለምን እንደምናከብር ዋናው ነገር መስቀልን ፍለጋ እሌኒ ያደረገችው
የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የአምላኬን መስቀልማ መፈለግ አለብኝ ብላ ተስላ ያገኘችው እግዚአብሔርም በሷ ላይ አድሮ የሰራውን ስራ የምናይበት እንዲሁም ደግሞ ደጋጎቹ ነገስታት ወርቅ ብር ሳያታልላቸው እነሱ የሚፈልጉት የአምላካቸውን መስቀል እንደሆነ ልባሞች እንደሆኑ በእውነት ብዙ ትምህርትና ሕይወት የምናገኝበት በሰፊው ትምህርት የሚሰጥበት ነው። እንደው በየዓመቱ በዓሉን ስናከብር ለምን እናከብራለን የሚል እንደ ማስታወሻ እንዲሆነን አንዳንድ ቁም ነገሮችን ለመጨበጥ ያህል ነው። ታዲያ መስከረም 17 ደግሞ መስቀል በዓል ደግሞ ይከበራል። ይሄ ከጌታችን 9ኙ ንዑሳን በዓላት አንዱ ነው። ይህን በተመለከተ ራሱን የቻለ ሌላ መርሃ ግብር ከዚሁ አስከትለን ስለምንሰማ እግዚአብሔር አምላካችን በዚያ የሚያስተምረንን እንከታተላለን። እንደው አንዲት ነገር ለማከል ያህል ደመራ የሚለው ቃል ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወሰደ መሰረታዊ ቃል ሲሆን መሰብሰብን፣ መከመርን ያመለክታል። ህዝባዊ አንድነትን ለመግለጽ ነው። ይኸውም ጌታ በመስቀል ላይ ሞቶ ከተነሳ በኋላ ህሙማን መስቀሉን እየዳሰሱ በመስቀሉ እየታሹ ይፈወሱ ነበርና በዚህም ተአምራት እየተሳቡ ብዙዎች ክርስቲያን መሰብሰባቸውን ለመናገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደመራን በዓል ስታከብር የሰላምና የፍቅር ተቋም መሆኗን የምታስረዳበት፣ የመስቀልን ዓላማና ክብር የምታሳውቅበት ልዩ መድረኳ ነው። የመስቀል በዓል በአደባባይ ከሚከበሩ በዓላት መካከል አንዱ ሲሆን በሀገራችን በድምቀት በአደባባይ የሚከበረውን ያህል በሌሎች አሃታ ቤተክርስቲያናት በአደባባይ ሲያከብሩ አይታይም። ስለዚህ ይህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ የስብከት አውደ ምሕረቷ ነው። በመስቀሉ የተገኘውን ድነት፣ የመስቀሉን ታሪክና የመስቀሉን ክብር የምትሰብክበት፣ በመስቀል ላይ የተፈጸመውን የክርስቶስን መከራ የምታስብበት፣ የክርስቶስን ፍቅርና ቸርነት የምታስተምርበት ብሔራዊ ልሳኗ ነው። ባህላዊ አከባበሩን በተመለከተ በዓለ መስቀል በሀገራችን በታላቅ ድምቀት ከሚከበሩት መንፈሳዊ በዓላት አንዱ ነው። የመስቀል በዓል በርካታ ምዕመናን በአንድነት ተሰብስበው በድምቀት የሚያከብሩት ብቻ ሳይሆን በቀደመው ዘመን ነገስታቱ ወታደራዊ ትርኢት የሚያሳዩበት፣ አዳዲስ አዋጆች የሚያውጁበት፣ የባለስልጣናትን ሹምሽር የሚያደርጉበት ልዩ ብሔራዊ ትኩረት ያለው ታላቅ በዓል ነው። በበዓለ መስቀሉ ቀን የባለስልጣናት ሹምሽር የሚደረግበት ያለ ምክንያት አይደለም። ሃይማኖታዊ ምስጢርና ትርጉም ስለነበረው ነው። ሐዋርያው ቅዱስ ጳውሎስ እርሱንም በመስቀሉ ጠርቆ ከመንገድ አስወግዶታል፣ አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ብሎ እንደተናገረው ቆላሲስ ምዕራፍ 2 ቁጥር 14 የነገስታት ንጉሥ ኢየሱስ ክርስቶስ በመስቀል ላይ ሆኖ ዲያብሎስን ሽሮ አዳምንም ልጆቹንም መሾሙን ለመግለጥ የጥንት ነገስታት ሹምሽር የሚያካሂዱት መስከረም 16 በመስቀል ቀን እንደነበረ ሊቃውንት ይናገራሉ። በገጠሩም ገበሬው የአዝመራውን እሸትና ጥንቅሽ የሚቀምስበት፣ ከደመራው ስነ ስርዓት በኋላ በጋራ ሆኖ ፍሪዳ አርዶ ጠጅ ጥሎ ጠላ ጠምቆ በአንድነት የሚቋደስበት ደማቅ በዓል ነው። ገበሬው የደመራውን በዓል የሚያከብርበት በየገጠሩ የተለያየ ባህላዊ አከባበር አለው። የጥንቱ ህብረተሰብ በችቦ መብራት ይጠቀም የነበረው እንደ ዘመናችን ስልክ፣ ቴሌግራም፣ ፋክስ፣ ሬዲዮና የመሳሰለው ባልነበረበት ጊዜ ድላቸውን የሚያበስሩት በየተራራው ላይ የችቦ መብራት በማብራት ነው። ጥንታዊት ታሪካዊትና ብሔራዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ መስከረም 16ና 17 ቀንን የደመራን በዓል የምታከብርበት አብይ ምክንያት ይህን የመስቀል በዓል ስታከብሩ በአይነ ህሊና ማስተዋል የሚገባው የዕፀ መስቀሉ ቅርጽ ብቻ ሳይሆን በዕፀ መስቀሉ ላይ የፈሰሰውን ደመ ክርስቶስን በህሊናችሁ ሰሌዳ ላይ ልትስሉትና ልትቀርጹት ይገባል ስትል ነው። ደመራ ምን እንደሆነ ትርጉሙን ከላይ በጥቂቱ እንዳየነው ሁሉ ስያሜውን ደግሞ መቼ እንዳገኘ አሁንም ቅዱሳት መጻሕፍት እንዲህ ብለው ይነግሩናል። ደመራ የሚለውን ስም ያገኘው በአጼ ገላውዲዮስ ዘመነ መንግስት እንደሆነ ይነገራል። ይኸውም ብሔራዊ አንድነትን ለመስበክ የተጠቀሙበት ትውፊታዊ ቃል ነው። በግራኝ አህመድ ጦር ኋላም በፖርቹጋሎች ሴራ ኢትዮጵያዊ አንድነት፣ ኦርቶዶክሳዊ ህብረት እጅግ ተዳክሞ ነበርና ህዝባዊ ስሜትን፣ ብሔራዊ ፍቅርን፣ ሃይማኖታዊ እሴትን ለማጠንከር የተጠቀሙበት የመቀስቀሻ ዘዴ እንደሆነ ይነገራል። ደመራ ሲደምር ችቦዎች፣ አሽክቶችና የመሳሰሉት እጽዋት እርጥቡም ሆነ ደረቁ አብሮ ይደመራል። ይኸውም ወጣቶችና አረጋውያን የሚያከብሩት በዓል መሆኑን ለመግለጥ ነው። እርጥቦቹ የወጣቶች ምሳሌ ሲሆኑ፣ ደረቁ እንጨቶች ደግሞ የአረጋውያን ምሳሌ ነው።
ካህኑ ደምረን ምስለ እለ ይድህኑ ከሚድኑት ጋር ደምረን አንድ አድርገን በሚለው በሊጦኑ ቡራኬ የመጀመሪያዋን የደመራ መብራት ባርኮ ከደመራው እንጨት ጋር እንዲደምራት ሕዝቡን ባስተዳደር ለሚመራው ሰው ያቀብለዋል። የሀገሪቱ መሪ ከካህኑ በተቀበለው እሳት የደመራውን እንጨት ይለኩሰዋል። ከዚያ በኋላ የሀገር ሽማግሌዎች በአካባቢው ያሉ ሁሉ በተዋረድ ሆነው ችቦውን እያቀጣጠሉ በደመራው ላይ ይጨምሩታል። ደመራው የሚደመረው ከፍ ባለ ኮረብታ ላይ ነው። ይኸውም ጌታ የተሰቀለው ከፍ ባለ ኮረብታ ላይ መሆኑን ለማሰብ ነው። ደመራው ተደምሮ ሃይማኖታዊ ስነ ስርዓቱ ካለቀ በኋላ ገበሬው ደመራውን እየዞረ ግጥም እየደረደረ በባህላዊ ዜማ ያመሰግናል። እዮሃ አበባዬ እያለ በረጅም ባህላዊ ዜማ ያመሰግናል። እዮሃ ማለት አበባዬን መስቀል እየዋ ማለት ነው። ቅድስት እሌኒ ለዓመታት የተጓዘችለትን ወይም ደግሞ የጓጓችለትን መስቀል ወጥቶ ባየችው ጊዜ ልጇን አበባዬን የጌታዬን መስቀልና እየዋ ብለዋለች። አንድም እዮሃ ማለት እኔም አየሁታ እንደማለት ነው። አያይዘውም በየስንኛቸው ውስጥ ብሶታቸውን፣ ደስታቸውን እንዲሁም በአካባቢው ያለውን አስተዳደራዊ ጉድለትን ወጋ አድርገው የውስጣቸውን ችግርና ብሶት የተነፈሱበታል። በዚህ ወቅት በደመራ በዓል የሚሰነዘሩ ትችቶች፣ ጨዋታዎች በጥላቻ ዓይን አይታዩም፣ ቂም አይያዝባቸውም። ልክ በገና ጨዋታ አይቆጡም ጌታ እንደሚባለው በዚህም ዕለት አዛውንቱ ሳይቀሩ ይሳተፉበታል። ከዚያም ደመራው ተቀጣጥሎ ሲያልቅ በደመራው አመድ ግንባራቸውን ተቀብተው ጫማቸውን አውልቀው በውስጥ እግራቸው ፍሙን ረግጠው የረገጥኩትን ለምለም አድርግልኝ፣ ዓመት ዓመት አድርሰኝ፣ እክለ በረከቱን አድለኝ ብለው ወደየቤታቸው ይሄዳሉ። በዚህ መልኩ በዓለ ደመራን ሁሉም የሀገራችን ምዕመናን በየቋንቋውና በየባህሉ ያከብሩታል። እንደ ማጠቃለያ በዚህች ዕለት መነገር መረሳት የሌለበትን አንድ ሁለት ነገር እዚህ ላይ ማከል ግድ ነውና እሱን እናምጣ። ወደ ሀገራችን ኢትዮጵያ የመጣበት ምክንያት በ14ኛው ቅድም እንዳየነው ግማደ መስቀሉ ማለት ነው። ወደ ኢትዮጵያ የመጣበት ምክንያትም በ14ኛው ክፍለ ዘመን መጀመሪያ ነግሰው የነበሩት አጼ ዳዊት በሀገራችን ተደጋጋሚ ረሃብና በሽታ በሕዝባቸው ላይ እየደረሰ ቢያስቸግራቸው ወደ እግዚአብሔር አመለከቱ። ጌታችን ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ወደ ሀገራችን ኢትዮጵያ ከመጣ ችግሩ እንደሚወገድ በራእይ ገለጠላቸው። ንጉሱም ወደ እስክንድሪያ መልእክተኞቻቸውን ልከው በፈቃድ እግዚአብሔር እንዲመጣ አድርገዋል። ሱዳን ድረስ ሄደው ታዲያ ከመልእክተኞቻቸው ቅዱስ መስቀልን በክብር ተቀብለው በስናር በኩል ወደ ኢትዮጵያ ሲመጡ እስከ ዛሬ ድረስ የዳዊት ተራራ እየተባለ በሚጠራው ቦታ ላይ በድንገት በሞት ስለተለዩ በዚያው ተቀብረዋል አጼ ዳዊት። በኋላ ግን ግማደ መስቀሉ በክቡር አጽማቸው ወይም ከክቡር አጽማቸው ጋር በልጃቸው በአጼ ይስሐቅ አማካኝነት መጥቷል። አጼ ይስሐቅም ከፍጻሜ ሳያደርሱት በሞት ስለተለዩ ወንድማቸው አጼ ዘርዓ ያዕቆብ አንብር መስቀሌ በዲበ መስቀል ማለትም መስቀሌን በመስቀልያ ቦታ አኑር የሚለው ራእይ እንደ አባታቸው እንደ አጼ ዳዊት ተገልጦላቸው ከብዙ ማፈላለግ በኋላ በግሸን ደብረ ከርቤ እንዲያርፍ አድርገዋል። ይህንን እንደ እግዚአብሔር ፈቃድ መስከረም 21 ግሸን ደብረ ከርቤን ስናከብር ጤፉት የተባለች መጽሐፍ እንዴት እንደምትተርከው መለስ ብለን የምናየው ይሆናል። ታዲያ የቅዱስ መስቀሉ በዓል አከባበር በቤተ ክርስቲያናችን ቀኖናዊ ስርዓት አፈጻጸም በዓመት 4 ጊዜ ይከበራል። መስከረም 16 ቀን ጢሱ ሰግዶ መስቀሉ ያለበትን ቦታ ጠቁሞ ያሳየበት መስከረም 17 ቁፋሮ የተጀመረበት ዕለት በመሆኑ በዚህ መልኩ ይከበራል። መጋቢት 10 ቀን መስቀሉ ከተቀበረበት የወጣበትና ብዙ ተአምራት ያደረገበት ነው። ከመስከረም 17 ቀን ጀምሮ እስከ መስከረም 25 ቀን ድረስ ለ8 ቀናት ያህል በማህሌቱ በሚፈጸመው ስብዓተ እግዚአብሔር እየታሰበ ይከበራል። ይህም በ5ኛው ምዕተ ዓመት በአጼ ገብረ መስቀል ዘመን ሊቁ ቅዱስ ያሬድ የሰራው ይት ባህል ነው። መስከረም 10 ላይ አጼ ዳዊት በአጼ ዳዊት ዘመነ መንግስት ማለት ነው ግማደ መስቀሉ ወደ ሀገራችን ኢትዮጵያ የገባበትን ለማስታወስ ደግሞ አጼ መስቀል በሚል ስያሜም ይከበራል። እንግዲህ እነዚህ ሁሉ ከላይ የተጠቀሱት ቀናት በክብረ በዓል ደረጃ ሲሆን ቅዱስ ያሬድ ግን በድጓው መስቀልን የሚያስታውስባቸው ዕለታትን ለይቶ በዜማዎቹ እንዲታሰብ ስርዓት ወስኖላቸዋል። እንግዲህ በዚህ መልኩ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስርዓቷን፣ እምነቷን፣ ትውፊቷን ጠብቃ በዚህ መልኩ በዓላትን የምታከብረውና በዚች እምነት ውስጥ ያለን ሁላችንም ደግሞ እነዚህን በዓላት ስናከብር ምንነታቸው፣ መነሻቸው፣ ምንጫቸው ምን እንደሆነ
ቢያንስ እንደው እንዲህ አይነት ነገር ሐሳብ እንኳን በልባችን ውስጥ እንዳይጠፋ ትንሽ እንደ መነሻ እንዲሆነን በዚህ መልኩ እንድንረዳው የአባቶቻችንን ድካም እንድንረዳ ቤተክርስቲያናችን ደግሞ ምንኛ ጠንቃቃ ሆና የሚጠብቃት የሚያኖራት የመሰረታት እስከ መጨረሻውም ድረስ አብሯት የማይለያት የእምነቷ የትምህርቷ ማዕከል የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ ክብሩን አብልጣ አጉልታ አብዝታ አመስጥራ የምትናገር ስለሆነች ይኸው የመስቀሉ በዓል በዚህ መልኩ ነው። ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስቅለቱ፣ ትንሣኤው፣ እርገቱ፣ ለሐዋርያት መንፈስ ቅዱስን የመላኩ፣ በደብረ ታቦር የመገለጡ፣ ዳግም ለፍርድ እንደሚመጣ በአጠቃላይ ብቻ ግን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ሕይወቱን የምትናገር ስለሆነች የምናደርገውን ነገር ሁሉ ጠንቅቀን ስለምናውቅ አባቶቻችን በሄዱበት እነሱ ዋኖቻችን የነገሩን ያስተማሩን ነገር ሁሉ ተከትለን መሄድ ስለሚገባን ነው። እንግዲህ እነዚህን ነገሮች ቀንጨብ ቀንጨብ እያደረግን ለነፍሳችን ድነት የሆነን ዘንድ ቤተክርስቲያናችን የምታስተምረውን በዚህ መልኩ እንረዳ ዘንድ አምላካችን በፈቀደልን መልኩ እንግዲህ እየተነጋገርን ይኸው ያለ ነው። ወደፊትም አብዝተን አብልጠን የምንነጋገረው አሁንም የመስቀሉ ጌታ ቸሩ መድኃኔዓለም የሰማነው በልባችን ያሳድር። በመስቀል ላይ ለእኛ የዋለበትን ያንን የቅዱስ ሥጋውና ክቡር ደሙን ያፈሰሰበትን ለእኛ ያን ሁሉ መከራ የተቀበለበትን ነገር ለአንዳችም ቅጽበት ሳንረሳ የዚያን የመስቀሉን ፍሬ ተቀብለን ለደገኛው ክብር አብቅቶን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ የሚለወጥ የሚቆርጥ እግዚአብሔር አምላካችን የሚያየው ልቦና ለሁላችንም እንዲሰጠን ቅድም ያየናቸው የደጋጎቹ ቅዱሳን አምላክ የነ እሌኒ አምላክ እኛንም በዚህ መስቀል ፍቅር እንዲጠብቀንና ለፍሬ እንዲያደርሰን ፈቃዱ ይሁንልን። ይቆየን። የሰማነው በልባችን ያሳድር። በቀጣዩ ከመስቀል ጋር ልንሰማው የሚያስፈልገን ሌላ መልእክት አለ። እሱን ደግሞ እንመለከታለን። አሁንም አምላካችን በደግነቱ በካህሊነቱ በማህሪነቱ ጠብቆ ይህንን በዓል ለማክበር እድሜውን አበድሮ ለዚህ ሰዓት ስላደረሰን አሁንም ክብርና ምስጋና ለገናና ስሙ ይሁንልን። በየቦታው በዓሉ በሚከበርበት ቦታ ሁሉ ሄደን ይህንን የመስቀልን ፍለጋ የነ ንግሥት እሌኒን ታሪክ ደግመን ደጋግመን እንድንሰማውና እንድንኖርበትም እንድናስተምረውም እንድንመሰክረውም የሚያስፈልግ ስለሆነ የበዓሉ ተሳታፊ ለመሆን በምንችለው አቅም ሁሉ በደረስንበት ቦታ ሁሉ ሄደን እንድናከብረው አሁንም አምላካችን እንዲረዳን ፈቃዱ ይሁንልን። የተባረከ በዓል ለሁላችንም ያደርግልን። በክፍል 2 እንመለሳለን። መስቀልን በተመለከተ ልንሰማው የሚያስፈልገ ሌላ አብይ ቁም ነገር ስላለ ማለት ነው። መስቀል አበባ ነውባ አበባ አደይ አበባ ነውባ አበባ መስቀል አበባ ነውባ አበባ አደይ አበባ ነሹባ አበባ መስቀል አበባ ተቀብሮ ሲኖር አደይ አበባ ስነ ስቅለቱ መስቀል አበባ እሌኒ ያገኘች አደይ አበባ ደገኛይቱ መስቀል አበባ ነሁባ አበባ አደይ አበባ ነሹባ አበባ መስቀል አበባ ጥራጊ ሞልተው መስቀል አበባ አይሁድ በክፋት አደይ አበባ ጢሱ ሰገደ መስቀል አበባ መስቀል ካለበት መስቀል አበባ ነሁባ አበባ አደይ አበባ ነሹባ አበባ መስቀል አበባ ወንዙ ጅረቱ አደይ አበባ ሸለቆው ዱሩ መስቀል አበባ አሸብርቀው ደምቀው አደይ አበባ ላንተ መሰከሩ መስቀል አበባ ነውባ አበባ አደይ አበባ ነሹባ አበባ ደስ ይበለን እልል በሉ ደስ ይበለን እልል በሉ አልቀረም ተቀብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ መስቀልከ ይኩነነ ቤዛ መስቀልከ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ ይኩነነ ቤዛ መስቀልከ ይኩነነ ቤዛ
ጥልን በመስቀሉ ገደለ። ጥልን በመስቀሉ ገደለ። በመስቀሉ ለሰው ልጅ ሰላምን አደለ። 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 በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንሕነ ሳመነ ወእላመነ በኃይለ መስቀሉ ድህነ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን ድነናልም። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የመስቀሉ ፍቅር የመስቀሉ አጥር ከሌላነት ሀገራችንን ከጥፋት ይጠብቅልን። ህዝባችንን በፍቅር በመተሳሰብ በሰላም በጤንነት ያኑርልን። የኔንም የእናንተንም መጨረሻ የመስቀሉ ጌታ ቸሩ መድኃኔዓለም በደግነቱ ብዛት ያሳምርልን። ለክብር የሚያብቃን። አሁንም የቀጠሮ ሰዎች ብሎ ደግሞ ከዚሁ ከመስቀል ጋር የተያያዘውን ደግሞ ቀጣዩን መርሃ ግብር ለመከታተል እሱ አምላካችን ዕድሜውን ያበድረን። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን የዛሬውን መልእክታችን ያገኘ ነው ከአንድ ዌብሳይት ላይና እንዲሁም ደግሞ ሆህተ ስብከት ዘቅዱስ ያሬድ ከተባለው ቅጽ 1 በሊቀ ጉባኤ ጌታሁን ደምጸ ተጽፎ ከነበረው መጽሐፍ ላይ ነው። እንግዲህ መቼስ መጽሐፍትን ያዙ፣ ይህንን ከእናንተ አትለዩ ማለታችንን አሁንም መወቶታችንን አንተውም። እናንተም እንደ እግዚአብሔር ፈቃድ እንደው በዚህ በአዲስ ዘመን እንኳን እስኪ መጽሐፍትን ላግኝ፣ እስኪ መጽሐፍትን ልሰብስብና ልጠቀምባቸው እያልን እንዲህ የምንጠቁማችሁ መጽሐፍቶች እንኳን በእጃችሁ መያዛችሁ በብዙ መልኩ ትጠቀሙበታላችሁና ይሄ በተለይ ሆህተ ስብከት እስከዛሬም ወደ እናንተ ብዙ መርሃ ግብሮቻችን ያደረስንበት ስለሆነ እንድትይዙት ቅጽ 1ም ቅጽ 2ም አለው። ሌሎች መርሃ ግብሮች ገና ከሱም እናመጣቸው አሉ። አምላካችን እንደፈቀደ እንግዲህ እንድትይዙትና እንድትጠቀሙበት እናንተ ዝርዝሩን ከዛ ላይ እንድትረዱ ለማሳሰብ አሁን በድጋሚ እንወዳለን። ሊቀ ጉባኤ ጌታሁን ደምጸን ከዌብሳይት ያገኘናቸውም ደግሞ ወገኖቻችንን በእውነት መድኃኔዓለም ኢየሱስ ክርስቶስ የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። የተባረከ በዓል ይሁንልን። መዝሙሮቹን ቀንጨብ ያደረግነው እናንተው ራሳችሁ በበዓሉ ስትገኙ ከምትሰሟቸው ዝማሬዎች እነዚህ ያሉበት ለማለት እንደ ማስታወሻ እንደ መነሻ እንዲረዳን ነው። የቀጠሮ ሰዎች ብሎ አምላካችን ቀሪውን ለመስማት ያብቃን። አሜን። ይቆየን።